ምን ታመጣለህ? የኛ ግብር ምን ከፍለው ነው ብለው ነው አይናቸውን አፍጥጣ የመጡት። ምን አባት አመጣለህ? መስቀል አደባባይ ተብሎ ለዘመናት የኖረ የሚታወቅ በደንብ ካርታ ያለው ይዞታ ያለው ማንነት ያለው ቦታ ላይ ሜዳ አደባባይ ነው። ምን ታመጣለህ ተባለ። አቃጥዬ ተቃጥለ ትሞታለህ። ከአይምሮ በላይ ነው ለአንተ። እኛ ግን እንችላለን። ለምን? ራሱ መልስ አለው። ቅድስት ድንግል ማርያም ራሷ ትመልሳለች። ቅዱስ ሚካኤል ራሱ ይመልሳል። እግዚአብሔር አምላክ ራሱ ይመልሳል። ጌታ ኢየሱስ ክርስቶስ ራሱ ይመልሳል። ዮኒ ማኛን አይፈልገውም። ዮኒ ማኛን ኢየሱስ ክርስቶስ ሊያድነው እንጂ የመጣው እኔ ክርስቶስን ልዋጋለት አልመጣም። በተለይ አሜሪካ ከጥፍር ቆሻሻ አይቆጥሯችሁም። እግዚአብሔር ምስክሬ ነው የምነግራችሁ። አሜሪካን ሀገር ከጥፍር ቆሻሻ ነው ማውራችሁ። አይቆጥሯችሁ። ማንም ያውቃል። ወሃብያ የተባልክ እዮዳብ ጉቶ ቤት እኔ አልፈልጋችሁም። ባናት ተተከል ሄዳችሁ እዮዳብ ጉቶ ቤት ወሃብያና ወይም ሌላ ቤት ወሃብያና ሀባሽ የተባላችሁት ተወያዩ። ባለሯጩ አምላክ ያላችሁ ባለሯጩ አምላክ ያላችሁ እዮዳብ ጉቶ ጋር እሱን ሻሃዳ አስይዙት። ያደረጋቸው ክርስቲያኖችን አሰዱ። ክርስቲያኖችን ከዛ አካባቢ በየዕለቱ ይጨፈጭፋሉ፣ ያርቃሉ። ያንን ቦታ ካጸዱት በኋላ ለሙስሊሙ ኡማ ደግሞ ይህንን መሬት ያስረክባሉ። እየተደረገ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ እኩልነት ብለው የሚናገሩት እነኚህ ናቸው። በሌላ ጎን በዚሁ መንግስት በዚሁ ሰው ያስጨፈጭፋሉ። በሱ መሪነት በሱ ትእዛዝ ሰጪነት ይጨፈጨፋል። ክርስቲያኑ ከተጨፈጨፈ ያን ቦታ ከክርስቲያን ጽሉ ማህበር ካደረገ በኋላ የዋሃብያው የሙስሊሙ ቲም መጥቶ ደግሞ ቦታው ይረከባል። እየሆነ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ ስለ እኩልነት ስለ መቻቻል ይሄን ነው የማወራው። ስለዚህ ዝም ብሎ ቀልድ አይደለም። አንድ ሰው ሲናገር ለምን በየጊዜው የሆነ ቦታ ላይ ስፔሲፊክ ሆኖ ሰዎች ይጨፈጨፋሉ ብሎ ሲጠይቅ መልስ የሌለበት የሚሆነው መንግስት ተባባሪ እንደሆነ በዚህ ታውቃላችሁ። ዝም ብሎ 100,000 ካሬ ሜትር ዝም ብሎ መቼም አይመጣም አይደል? ዝም ብሎ 100,000 ካሬ ሜትር ዝም ብሎ የሚገኝ የለም። እዛ ጋር ያሉ ሰዎች ምን ተደርገው ነው? ተጨፍጭፈው ነው። የተጨፈጨፉትም ኦርቶዶክስ ክርስቲያኖች ናቸው። ያሳዝናል፣ ያሳዝናል። ምንድን ነው ሰው አሁን ስለተለያየ አንድ አድርጎ ይሄንን ነገር ለመስራት እጅግ ያሳፍራል። ግን እግዚአብሔር መልሳል። ለምን መሰለ? ሁልጊዜም ከተበደሉት ጎን እግዚአብሔር ይቆማል። አንተ ግፍ አትስራ እንጂ ግፍ በሚሰራብህ ነገር ላይ እግዚአብሔር ይደርሳል። ነፍሳቸውን አያገኟቸው። ስጋቸውን ኦፍኮርስ ስጋቸውን ያገኛሉ፣ ነፍሳቸውን አያገኙ። ነፍሳቸውን አያገኙ። አርሲ ላይ ጀዋር መሐመድም ይሄን ተከላክሎ ነበር። ታስታውሳላችሁ? እኔ በምኖርበት አካባቢ አንድ እንትን ቢኖር ነው የሚለው አንድ ክርስቲያን ቢኖር ይህንን ነው ብለው አንድ አማራ ክልል ላይ አንድ አርሲ ላይ እኔ የምኖርበት አካባቢ አርሲ ነው አለ። አርሲ ላይ አንድ በሙሉ 99% ሙስሊም ነው። አንድ ሰው ቀና ብሎ ቢያይን አንድ ሰው ነው ያለው። ቀና ብሎ ቢያን በመንጫ ነው የምንለው። ሙስሊም ነው ካለ ቀሪው ክርስቲያን ነው ማለት ነው። እዛ ያንን ሲል አላሁ አክበር አላሁ አክበር እያሉ ሲደግፉን ነበር ሚኔሶታ ላይ። ሃይማኖትን በጉልበት እንጂ በፍቅር እየተሰበከ ያለ ነገር አላቅም። እግዚአብሔር ምስክሬ ነው የምለው አላቅም። በፍቅር እየሰበኩ ያመጡት ማንነት አይደለም ኢትዮጵያ ውስጥ። እኔ አስታውሳለሁ ወደ ኮካ ሰፈር ካብነት ወደ ወረድ ብሎ ወደ ውስጥ ቢላል የሚባል ትንሽዬ ቦታ የነበረ በደንብ ስለማውቀው ቦታው ማለት ቢላል ትምህርት ቤት ብለው በትንሿ ጀመሯት። ትንሽ ነበረች ቦታዋ፣ በጣም ትንሽ። never forget በህይወቴ የኮካ ሰፈር ካላችሁ፣ የድልድይ ሰፈር ካላችሁ፣ የ12 ቀበሌ ልጆች ካላችሁ፣ እዛ አካባቢ የ35 ቀበሌ ካላችሁ፣
የ37 ልጆች ካላችሁ ያንን ቦታ በደንብ ስለምታውቁት ነው የምናገረው። እዛ አካባቢ ላይ ቢላል የምትባል ይችን የምታክል ቦታ ነበረችና ልጆች እናስተምርበታለን ብለው ጀመሯት። ከዛ እያሉ አስፍተው ግብዳ መስጊድ አድርገው ቁጭ አደረጉት። እውነት ነው የምናገረው። ሰፈሩን አጥለቀለቁት። እንደዚህ አይነት ሲስተም ብዙ ጊዜ ይፈጥራሉ። አሁን ያ ነገር ሰፍቶ ነው ኢድ አደባባይ ብለው ነው የመጡት። ምን አባት አመጣለ? ምን ታመጣለ? የኛ ግብር የምንከፍለው ነው ብለው ነው አይናቸውን አፍጥጠው የመጡት። ምን አባት አመጣለ? መስቀል አደባባይ ተብሎ ለዘመናት የኖረ የሚታወቅ በደንብ ካርታ ያለው ይዞታ ያለው ማንነት ያለው ቦታ ላይ ኢድ አደባባይ ነው ምን ታመጣለ ተባልክ። ኦሮ ምን ችግር አለው ይላል። በመሀል ደግሞ አሽቃባጭ ሙስሊም ጴንጤ አለ። በሚያሳዝን ሁኔታ ለኦርቶዶክስ ከሚሆን የሙስሊም ቢሆን የሚመርጥ አለ። በዚህ በኩል ኢየሱስ ጌታ ነው ብሎ ያጭበረብርሃል። ስራው ግን በሙሉ ከኦርቶዶክስ ጋር የሚያደርገው ነገር አይደለም። ጨዋታው አልገባችሁም። እየሄደ ቀጥሎ ባዶ ስትገባ የዛኔ ታምናለህ። የሚቀርልህ መስለዋል ፕሮቴስታንት ወንድምናት። በዚሁ ከቀጠለ መጀመሪያ ዋናውን ነው ማዳከም የሚፈልጉት። የእናንተ ቀላል፣ የእናንተ በጣም ተራ ነገር ነው። ተራ ነገር ነው እናንተ። ግን ልነግር የምችለው ዋናው ኦርቶዶክስ ናት። ኦርቶዶክስን ለማጥፋት የሚሰራ ስራዎች በደንብ አሉ። መልካሞች ሙስሊሞች አሉ። ህዝቡ ላይ አይደለም እያልኩ ያለው በፖለቲካ አድርገው አብረው የመጡ ሰዎች አሉ። መልካም ሙስሊሞች፣ ቅን ሙስሊሞች፣ እግዚአብሔር ባርካቸው። በጣም መልካም ሙስሊሞች አሉ። በጣም ይህን ግን ጥላቻ ያላቸው ኦን ፐርፐስ ታርጌት ተደርገው ገንዘብ ተመድቦላቸው ይህንን የሚሰሩ እንዳሉ ደግሞ ይታወቃል ነው ማለት ይህ በደንብ ይታወቃል ኢትዮጵያ ላይ። እና አሁን ምን ችግር አለው እያላችሁ ስታሽቃብጡ የነበራችሁ ኦርቶዶክሶች አሁን እየገባችሁ ነው። ሌት ሲሆን አይግባችሁ። እኛ ኢንፎርሜሽን ቀድሞ ነው የሚደርሰን። ለምን? ታዋቂ ሰዎች ስለሆነን፣ ታዋቂና ልብ ያለን ሰዎች ስለሆነን አደባባይ ወጥተን እውነቱን እንመሰክራለን። አሽቃባጩ ደግሞ አይሰማም። ጨዋ ሙስሊም አለ፣ በደንብ ስብዕና የገባው መልካም ሙስሊሞች አሉ። እምወዳቸው ማከብራቸው ሙስሊሞች አሉ። ካፊር ከሃጂ ብሎ ደግሞ ቀን ቢያገኝ ቢያጠፋ የሚፈልግ ሙስሊም እንዳለ ደግሞ እነግርሃለሁ። ቢጠፋ ኦርቶዶክስ የተባለ ከዛ የጴንጤው ቀላል ጴንጤ፣ ምክንያቱም የትም ቦታ ላይ በጦርነትም በምንም ላይ ወታደር ሆኖ አያውቅም። ስለዚህ እነሱ ነገር ቀላል። በውትድርናውም በምኑም በጣም በብዛት ኢትዮጵያን የሚያገለግለው ኦርቶዶክስ ግባና አብዛኛው በወታደር ደረጃ ለሀገሩ የሚሞትላት ኦርቶዶክስ። አብዛኛው ሙስሊም ጫት ሲቅብል ነው የሚውለው፣ ለሀገሩ አይታገልም። አብዛኛው ሙስሊም አይታገልም ለሀገሩ። ለምን ባናት አትተከልም? ይሄ የታወቀ ነገር ግን ይዋሻሉ። ታግለናል ብለው ቀባጣሪ ሌባ ለሀገር አንድም ቀን አልታገሉ፣ አይታገሉ፣ አያረጉትም። እውነቱ እውነት ነው። ለሀገር የሚታገለው 90% ግባና መከላከያ አብዛኛው የኦርቶዶክስ ልጅ ነው ለሀገር ደም የሚሰጠው። ግን ይነገድበታል፣ ይጫወቱበታል፣ እንደፈለጉ ያደርጉታል። አይነቃም፣ አልነቃም። የነቃ ጊዜ ግን ነገሮች ይቀየራሉ፣ በደንብ ይቀየራል። ስለዚህ ኢንፎርሜሽን ስንናገር እኛ ነገ ስለሚያሰጋን የዘረኝነት ጥንስስ ባይጠነሰስ ኖሮ ዛሬ በዚህ ደረጃ የዛኔ ተዉ ሲባል ቢተው ኖሮ ዛሬ እንደዚህ አንባላም ነበር። ምንም ችግር የለውም ተብሎ ነው ዛሬ ዘረኝነት ኢትዮጵያ ውስጥ እንዴት እንደሚያባላ ማየት ትችላለን። እንዴት አድርጎ ተነጥለ ታርጌት ተደርግ ትበላል።
ወደድክም ጠላ ትበላለህ። በተለይ የሆነ ክልል ላይ ማይኖሪቲ ነው የምትሆነው፣ እኩል መሆን አትችልም። አማራ ክልል ላይ አማራ ነው ማጆሪቲ፣ ማይኖሪቲ ትሆናለህ። ከዛ እነሱ ባሉት ነው የምታደርገው። ትግራይ ክልል እንደዛው፣ ኦሮሚያ ክልል እንደዛው፣ ደቡብ ክልል እንደዛው። በቃ ብትሄድ ማነት ትባላለህ። ከሌላ ነኝ እንደ ተራ ነው የምትታየው። ከነሱ በኋላ ነው ያንተ ነገር የሚሆነው። ቴክኒካሊ የተለያየ ሀገር እየኖርን ነው ኢትዮጵያውያን። አሜሪካን እንኳን መተን የተሰጠን ክብር ኢትዮጵያ ለኢትዮጵያ ከሚሰጠው ክብር የተለየን። እኔ አሜሪካ የምታከብረኝን ሩቧን ኢትዮጵያ ክብር አይኖረኝም ብኖር። መሰልጠን ማለት ያ ነው። የሰው ልጅ ሰርቶ እስከገባ አብሮ መኖር እስከቻለ ያንን ቦታ የሚኖርበትን እስካለማ ለሀገር ጠቃሚ ሰው ነው። ኦሮሚያ ክልል የሚኖር ማንኛውም ብሔር ብሔረሰብ እኩል ካልታየ ነገ ችግር አለ። ትግራይ ላይ የሚኖር ደቡብ ላይ የሚኖር እኩል እየታየ አይደለም። ጉራጌን ለሺ ከፋፍለውት ወለኔ ይሉታል፣ ሰባት ቤት ይሉታል፣ ማረቆ ይሉታል፣ ማነው ቃረን የሚባል አለ፣ ምንም ይሉታል። ለሰባት ለስምንት ጉራጌ ተሸንሽኖ እቺን አክሎላል። ምስቃን፣ ማረቆ፣ ሰባት ቤት፣ ወለኔ፣ ሶዶ ምናምን ብለው ሸንሽነውታል። ጉራጌ ቤተሰብ ያ የፍቅር ተምሳሌት የሆነች ጉራጌ ዞን፣ ጉራጌ ከስራ ውጪ ማቅ ህዝብን ሸንሽነውት ምን አድርገውታል? አንዱን ከአንዱ ያጋጩበታል። እግዚአብሔር ሁሉን አንድ አድርጎ ፈጥሯል ይላል። ይመጣ ኖ ኢትዮጵያ ላይ ስትመጣ ሌላ ታሪክ ውስጥ ለእናንተ ሊጠቅም መስሎ አንተን እየበላል ያለ ነገር። ስለዚህ አሁንም ይሄ ነገራችሁ ቢስተካከል እንደ ሀሳብ ጥሩ ነው። ሙስሊሞች የምትሰሩት ፖለቲካ እጅግ ያስጠላል። ለተሰጣችሁ ክብር ምን ብሎ ዋሸ? እኛ የመጣ ነው ከደቡብ ክልል እና ከኦሮሚያ ክልል እስልምና መጣ፣ ከሰሜኑ ክልል ምን መጣ ይላል፣ ክርስትና መጣ ብሎ ይቀጥፋል። ይሄ ዝምባም ሌባ ይቀጥፋል። ዓለም ላይ እንኳን እስልምና የመጣው በኋላ ነው። ከ600 ዓመት በኋላ ነው እስልምና ዓለም ላይ እንኳን የመጣው። እንኳን ኢትዮጵያ ሲዋሹ ለነገ አይሉ፣ ሲቀጥፉ ለነገ አይሉ። ማን እንደተቀበለ እስልምናን ኢትዮጵያ ላይ ቃል በቃል የተቀመጠ ነገር እንዳለ እያወቁ ሽምጥጥ አድርገው ይክዳል። ውሸት ባህላችሁ አይሁን። በተለይ ወሃቢ የሚባለው እስልምና ቀንደኛ የኢትዮጵያም ሆነ የዓለም ጠላት ነው። ወሃቢ የሚባለው የሶማሊያ አለ እንደምታውቁት፣ አልሸባብ ነው። በሙሉ አስቸጋሪ ነው ዓለም ላይ አሜሪካ እየወሰደች ዱቄት የምታደርገው እነሱ ነው። በአናቱ የምትተክለው ወሃቢ ነው። ይኸው እንደምታዩት ቀና ብለው እንዳይሄድ አድርገውታል። ግን የደቀቁ ሀገሮች የደከሙ ሀገሮች ላይ እየገቡ ስራቸውን ይሰራሉ። ወሃቢ በጣም 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 እጅግ አደገኛ ለክርስትና ሆነ ለእስልምና ከሌላው ጋር ተፋቅሮ ተመቻችቶ እንዳይኖር ማድረጊያ ሲስተማቸው ነው። አልናደድም። ስለ እግዚአብሔር እንደዚህ ነው ብትል የኔ አባት ሱርቫይቨር እኔ አልናደድም። በእውነት እግዚአብሔር መልስ ይስጥ ነው የምለው። ያንተ ነው ችግሩ። እኔ አሁን ነብዩ መሐመድን የሆነ ነገር ብል ድፍን እስላም ይነሳብኛል። ተግባባን? እኔ ግን አንተ እግዚአብሔርን እዚህ እየጻፍክ ነው፣ ምንም አይመስለኝም። እስቲ እንበሻሸቅ። ልብ ካላችሁ ማንም አካውንት አያዘጋ፣ እንበሻሸቅ። ልብ ካላችሁ እንበሻሸቅ። እውነቴን ልንገርህ፣ ልብ ካላችሁ እንበሻሸቅ። እኔ እነ ነብዩ መሐመድን ምናምን እኔም ላስላስላርክ፣ እናንተም ጌታ ኢየሱስን፣ ቅድስት ድንግል ማርያምን፣ ቅዱስ ሚካኤልን፣ ቅዱስ ገብርኤልን ላስላሳርኩ። እስቲ አይምሯችሁ አይችልም፣ ከአይምሯችሁ በላይ ነው።
አቃጥዬ ተቃጥለ ትሞታለ። ከአይምሮ በላይ ነው ለአንተ። እኛ ግን እንችላለን። ለምን? ራሱ መልስ አለው። ቅድስት ድንግል ማርያም ራሷ ትመልሳለች። ቅዱስ ሚካኤል ራሱ ይመልሳል። እግዚአብሔር አምላክ ራሱ ይመልሳል። ጌታ ኢየሱስ ክርስቶስ ራሱ ይመልሳል። ዮኒ ማኛን አይፈልገውም። ዮኒ ማኛን ኢየሱስ ክርስቶስ ሊያድነው እንጂ የመጣው እኔ ክርስቶስን ልዋጋለት አልመጣው። ለጌታ ኢየሱስ ክርስቶስ እኔን ሊያድነኝ ነው በመስቀል የተሰቀለው። ራሱን በደሙ ያጠበኝ ስለ እኔ ኃጢአት የሞተልኝ ኢየሱስ ክርስቶስ፣ እኔ አይደለም የሞተለት። ልዩነቱን አየው። እኔ አልሞትለትም ለኢየሱስ፣ እሱ ሞቶልኛል። ያንተ ግን ሸክጀዲ አርግልኝ ይላል፣ ሸካ ሸካ አርግልኝ ይላል ያንተው። የእኔ ግን ሞቶልኛል። ስለዚህ ያ ነው የሚያናድዳችሁ፣ ያ ነው የሚያበሽቃችሁ፣ ያ ነው ክፉ እንደተናገርን የምታርጉን። እኛ የፈለግከውን ብታርግ ስለ ኢየሱስ ብታወራ አይሞቀኛ አይበርድም። መልስ አለው እሱ፣ የእኔ አባት መልስ አለው። እና አሁንም የምላችሁ የመበሻሸቅ ጉዳይ ሳይሆን ተወያያችሁ በውይይቱ ላይ ሌላው ክርስቲያን አስተያየት አይስጥ፣ እኛ ግን እንሰጣለን እያላችሁ ትመጣላችሁ። እኛ ክርስቲያኖች አስተያየት ስንሰጥ፣ ኦርቶዶክሶች አስተያየት ስንሰጥ አትሰጡም፣ እኛ ግን እንሰጣለን። እውነትህን ነው፣ እኔን ነው የምትለኝ፣ እኔ እንደማትሉኝ እርግጠኛል። ይሄ ትክክል አይደለም። መብት እኩልነትን ማወቅ መቻል አለባችሁ። በተለይ አሜሪካ ከጥፍር ቆሻሻ አይቆጥሯችሁም። እግዚአብሔር ምስክሬ ነው የምነግራችሁ። አሜሪካን ሀገር ከጥፍር ቆሻሻ ነው ማውራችሁ፣ አይቆጥሯቸው። ማንም ያውቃል፣ ማንም ነው። እግዚአብሔር ምስክሬ። ይኸው በፈለከው አስይዘኝ። አውሮፓ ቦታም አይሰጧቸው እና እውነቱን ነው። እናንተ እየገባችሁ እንደፈለጋችሁ ትናገራላችሁ፣ ሌሎቹን ግን በማስፈራራት ይሄ የአሮን ነው። ይህን ነገር ጥሩ አይደለም። አሁን ይልቁኑ ማድረግ ያለባችሁ ወሃብያዎች የተባልክ ወሃብያ የተባልክ ኢዮዳብ ጉቶ ቤት እኔ አልፈልጋችሁም። ባናት ተተከል ሄዳችሁ ኢዮዳብ ጉቶ ቤት ወሃብያና ወይም ሌላ ቤት ወሃብያና አህባሽ የተባላችሁት ተወያዩ። አህባሽና ወሃብያዎች ተወያዩ። ትሰማለህ? ከአህባሽ ጋር ሳትወያይ ማንኛውም ክርስቲያን ከእናንተ ጋር ውይይት አያደርግም። የእናንተን መጨረሻ ማየት ናፍቆናል። ደምዬ እንዴና አባቴ ስትገባ እመጣለሁ። እና አሁንም የምነግራችሁ ምንድን ነው፣ ወሃብያና አህባሽ የተባሉት ሰላማዊ ሙስሊሞች ናቸው። አህባሽ አሁንም ስሙልኝ፣ አህባሽ ሙስሊሞች እንወዳችኋለን። ሰላም ፈላጊ ናችሁ። የሰው ነገር አትነኩም። መልካሞች ናችሁ። በእምነታችሁ መብታችሁ ነው የፈለጋችሁትን ማምለክ። ዊዶን ጋር ፕሮብለም። ወሃብያ የምትባል ሯጭ፣ ወሃብያ ሯጩ ከየት እንደመጣችሁ አናውቅም። ሯጩ ወሃብይ፣ ሯጮቹ ትፈልጋላችሁ። ትክክለኛ ሙስሊሞቹ ለሆነ ጉዳይ ይፈልጓቸዋል። እነ ቀነኒሳ ትሰማላችሁ። ወሃቢ አህባሽ የተባሉ እውነተኛ ሙስሊሞች ይፈልጓቸዋል ለሆነ ጉዳይ። ስለዚህ አትሌቱን ትፈለጋለህ፣ ትወያያለህ። አልወያይም ማለት አይቻልም። ምክንያቱም በሃይማኖትህ አታፍርም። ስለዚህ አደራ እንድትመጡ ጥሪ። ኢዮዳብ ጉቶ ቤት ከፈለጋችሁ እኔ ቤት አልፈልግም።
እኔ ቤት ኤኒታይም አህባሽ ዌልካም። አህባሽ የተባላችሁ ውሃ ቀነኒሳዎች ሌላ ቦታ ሄዱ። እውነቴን ቀነኒሳዎቹ ይሄ የሚሮጠው ጀርባ ያለው ምናምን እግር ያለው እጅ ያለው ጆሮ ቀንድ ያለው ጥፍር ያለው እሱን ሄዳችሁ ሌላ ቦታ ተወያዩ። አህባሽ የተባሉ ግን እኔ ፎንቃ ነኝ ከእናንተ ጋር ምንም ችግር የለብኝም። ይሰማናል። አህባሾች በፍቅር የሚኖሩ ናቸው። ሰላም ያላቸው ናቸው። ከሌሎች ጋር አይሳፈጡም። በሰላም መኖር የሚያውቁበት ሰዎች ናቸው። ስለዚህ እነ ቀነኒሳ ወሃቢ ባለ ሯጮ ያላችሁ ባለ ሯጮ አምላክ ያላችሁ እዮዳብ ጉቶ ጋር እሱን ሻሃዳ አስይዙት። እንደኔ ግን ሲናገር አንጀት ቅቤ የሚያጠጣም የሚያቃጥልም ሰው አለ ወይ ለማወቅ ፈልጌ ነው። ሶሻል ሚዲያ ላይ የሆነን ሰው አንጀቱን አረሰዋለሁ፣ ሌላው ደግሞ ይቃጠላል። ማን ያለው እስቲ ንገሩኝ። ስለዚህ አህባሽ በጣም ነው የምንወዳችሁ የምናከብራችሁ። አይኖ የሃይማኖት ልዩነት አለ አውቃለሁ። ዓለም ላይ ከ11 ሺህ በላይ ሃይማኖት አለ አውቃለሁ። እና አህባሽ እስልምናችሁ ይመቸናል። የቀነኒሳው ነው ያወዛገበን። የቀነኒሳ ነው ያወዛገበን። አሁን ወሃቢው ገብቶ ነው ሙሉ እንትን ውስጥ ፓርላማ ውስጥ ምናምን ገብቶ የሚበጠብጠው ወሃቢ የተባለ ነው። ዘመድኩንም በደንብ ያውቃቸዋል። እነዚህ ዘመድኩን በቀለ እነዚህን በደንብ ያውቃቸዋል። ሞጣን ምንም አይሉትም እንደፈለገ ቢል። ለምን ሞጣ እብድ ነዋ። ሞጣ ምንም የሚያውቀው ነገር የለም። ዝም ብሎ ይጽፉለታል ከስራ አይደለ? እሱን ይዞ ነው የሚያወራው። አንድ ቀን ሞጣ መረጃ ከፍቶ ይሄ ነው መረጃ ብሎ ሲያሳይ አትሰሙት። አንድ ቀን ሞጣ መረጃ አምጥቶ ይሄ ነው መረጃው፣ በዚህ መሰረት ነው ማወራው ብሎ አንድ ቀን አይናገርም። መሀይም ስለሆነ ማለት ነው። ማኝ እዚህ ጋር መረጃ ጨቅ ነው። ከመረጃ ጋር ስለሆነ ሰው አንደርስታንድ ያደርጋል። አንብቤበት አጥንቼበት በዛ ጉዳይ እንደምመጣ ስለሚያውቅ ሰው ከዮኒ ማኛ ንቅንቅ የለ። ስለዚህ አሁን የዋሃቢ አምላክ ሯጩ ነው። ሯጩን ደግሞ እውነተኛ ሙስሊሞች አይቀበሉም። ሯጩ ገዳይ ነው፣ አሳዳጅ ነው፣ አፈናቃይ ነው፣ ጠል ነው፣ ሙሉ ጠል ነው ክርስትና። ይሄ ዋሃቢን ደግሞ ድራሹን ከኢትዮጵያ እናጠፋዋለን። ሄደ ሌላ ቦታ በምን ትወያያለ? የምናጠፋበት ትልቁ ሜትድ ምንድን ነው? አህባሽ የተባሉትን አባሽ የተባለው ከነሱ ጋር በመነጋገር ነው። ይነጋገራሉ፣ ይወያያሉ። በእውነተኛ ነገር ተወያይተው አንዱ አንዱን ይቀበላል ማለት ነው። ያ ይሄንን ነው የምለው። አህባሽ ትክክለኛ የኢትዮጵያ ሙስሊም ነው። ሰው ገብቶታል። ሰው አንደርስታንድ አድርጓል። እንደዛ ወሃቢ የሚባለው ሰላቢ ከሚለው የመጣ ስም ነው። ይሰልባል። ወሃቢ የሚባለው ሰላቢ ከሚባል የመጣ ስም ነው። ራሱ ልንገራችሁ ብዬ ተጓብጠን ልዘግባችሁ ብዬ ነው። ይሮጣል አይሮጥም የሚባል ኢማኖ ኢማ ቢስልብን ታፕታፕ አድርጉ። ውይይት በቅርቡ አድርጉ። የምንናገረው ኢምራን ገለመሌ የምትሉት ሰውዬ ሳይሆን አሁን ኢምራን ዲስከስ ማድረግ ያለበት ዋትስአፕ ኢማኖ
ማይሎ ጊቭ ሂም ሂዝ ፉድ ተግባባ። ይሄንን ነው የምለው። ስለዚህ ጊቭ ሂም ዘ ፉድ ሰር እቺን ያህል ከተወያየን ይበቃናል። እና ሌሎቻችሁ ሀባሽ ሰላማችሁ ይብዛ፣ በርቱ። ሀቃችሁ ይወጣል፣ ሀቃችሁ ይነገራል። ከዛ በኋላ ሰላም ይመጣል። ኢትዮጵያ ላይ በሰላም ሙስሊምና ክርስቲያኑ ተዋዶ ተከባብሮ የሚኖርባት ኢትዮጵያ ትመሰረታለች ድጋሚ። ያ ሙስሊም ከፕሮቴስታንት ዲቤት አለ። የሙስሊሙ ማን ነው? ሶሪ የፕሮቴስታንቱ ማን ነው? ኖ የሀባሹ አላህ አካል የለውም የሚል ነው። እነዛ ደግሞ የሚሮጠው ነው። ኦኬ ያ እኔን ስድብ ሳይ የሚመቸኝ ግን